ካናዳ ለሁለት ዓመት ቫንኮቨር አልሄድም እንዴ ምን አውቃለሁ ነኝ ዳግማይ ሁለት አማራጭ ትዳሬ ማለት አልፈልግም ነኝ ግቢ ተገናኘው እምነት ነው ችግር እሱማ አንድ ነው ጸልዬበታለሁ እግዚአብሔር ይረዳኛል ዶክተር ማለት ነው ሲቆጣጠረኛል በዚህ እድሜ ነኝ በኢየሱስ ስም በሄድክበት ተሰማልኝ ተደመጥልኝ ከማሬ ጣፈጠ ይሁን አንደበት አሜን ዲር ዳግማይ ከበደ ኮንግራቹሌሽንስ ሰላም እንዴት ናችሁ ውድ የፍሬ ዳጊ ፋሚሊ ቤተሰቦች እንዴት ከርማችኋል እንግዲህ ዛሬ ብቻዬን ነው የመጣሁት ወደ ቤተሰቦቼ ከባድ ዛሬ ፕራንክ ይዤላችሁ አልመጣሁም ዛሬ ቆንጆ አስደሳች ዜና ይዤላችሁ መጥቻለሁ ደስ የሚል በህይወቴ የምጠብቀውን ነገር ነው ያገኘሁት እሱን ልነግራችሁ ነው የመጣሁት ከመጀመራችን በፊት ግን ውድ ቤተሰቦቻችን ላይክ በማድረግ እንድትጀምሩ ፈልጋለሁ ይሄን ቪዲዮ ምክንያቱም በዩቲዩብ ሪኮመንድ ያደርጋን ስለሆነ ሁላችሁም ላይክ እንድታደርጉ ፈልጋለሁ ኮሜንት እንድታደርጉ ፈልጋለሁ እንኳን ደስ አለሽ ሼፉ እንድትሉ ፈልጋለሁ ምክንያቱም የምነግራችሁ ዜና በጣም የተደሰትኩበትን እናንተም በጣም የምትደሰቱበት ስላሰብኩ ማለት ነው ስለዚህ አሁኑኑ ሳትረሱ የላይክ በተን በመጫን ሰብስክራይብ አላደረጋችሁ ደግሞ የፍሬ ዳጊ ፋሚሊ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ አሁኑኑ አድርጉ ካላረጋችሁ ማን ጀምረው ለምን ጀምራለሁ ይሄንን የመሰለ ወርቅ የሆነ ሰርፕራይዝ ለእናንተ ዝም ብዬ እንዴት ነግራለሁ ላይካችሁን ፈልጋለሁ ቪዲዮውን ደግሞ ከመጀመራችን በፊት እንኳን ደስ አለ በሉኝ ምክንያቱም መነግራችሁ በጣም የምትደሰቱበት 100% እርግጠኛ ሆንኩበት ቪዲዮ ስለሆነ ላይክ በማድረግ እንድትጀምሩ ጠይቃለሁ ውድ ቤተሰቦቼ እንግዲህ ሁላችሁ አሁን እየተነፈስኩ ነው የምነግራችሁ ምክንያቱም ይህ በጣም አስደሳች ዜና at the same time ነው አስጨናቂ ዜና ነው ብዬ ነው የማስበው ምክንያቱም እንዳያችሁት ይሄ ቪዲዮ በታይትሉ ላይ እንዳያችሁት ካናዳ ለሁለት ዓመት ቫንኮቨር ትልቅ የሥራ ፖዚሽን አግኝቼ ልሄድ ነው ላይክ ግን እስካሁን ያላረጋችሁ ሰዎች በአሁኑ ሰዓት ካላረጋችሁ መቼ ልታደርጉ ነው እንኳን ደስ አለሽ ሼፉ ብላችሁ ጻፉ እኔ በጣም አስደስቶኛል ኢሜይሉ ሲደርሰኝ በጣም ደስ ብሎኛል ማንንም ሰው እንግዲህ የተሻለ ስራ ሲያገኝ ይደሰታል እኔንም በጣም ደስ ብሎኛል እርግጠኛ ነኝ ፍሬም በጣም እንደምትደሰት እኔ ግን ያስጨነቀኝ ነገር ለሁለት ዓመት ሚስቴን ሞዳት ልጄን ለሁለት ዓመት ኤክስፒሪየንስ የለኝም ወጣ ገባ ስራ ኤክስፒሪየንስ ነው እንጂ ያለኝ እንደዚህ ለሁለት ዓመት ተነድዬ በካናዳ ሀገር ሌላም ሀገር ላይ ኤክስፒሪየንስ ስለሌለኝ ለሁለት ዓመት ልለያቸው ነውና ይሄ በጣም አስጨንቆኛል እንዴት ነው የምሆነው እነሱስ እንዴት ነው የሚሆኑት ቢሮ በጣም አስጨንቆኛል እድሉን እንዲያመልጠኝ አልፈልግም አክሴፕት ማድረግ ያለውና እንግዲህ ይሄንን ዜና እናንተ ፊት ይዤላችሁ መጥቻለሁ ፍሬን በከባዱ ነው ሰርፕራይዝ ማድረግ ደስ የሚላት ይመስለኛል ምክንያቱም የኔ ስኬት የኔ አንድ ደረጃ ከፍ ማለት ሁሌም ስለሚያስደስታት የምትደሰት ይመስለኛል ካናዳ እንኳን ደህና መጣ ሼፉ ብለሽ እንድትቀበኝ እንዳገር ቫንኮቨር ያላችሁ ደግሞ አየር መንገድ መጣበትን ቀን ፖስት አደርግላችኋለሁ ዲስክሪፕሽን አስቀምጥላችኋለሁ በቀይ ምንጣፍ እንድትቀበሉ ይፈልጋል የፍሬ ዳጊ ፋሚሊን ያለውን የፍቅር ጥምረት ታውቃላችሁ በጣም አታችድ ነን በዛ ላይ ደግሞ ኤክስፒሪየንስ የለኝም ብያችኋለሁ በጣም የሚከብደን ይመስለኛል ፍሬዬ እንዴት እንደምትሆን እኔ አላውቅም ማሚቶም እንዴት እንደምትሆን እኔ አላውቅም ተለይተን እኔ ራሴ በቃ አላውቅም እዛ እንዴት እንደምሆን ጥዬው ራሱ እንዳልመጣ ፈራለሁ ይሄ ግሬት ኦፖርቹኒቲ ምክንያቱም ትልቅ እድል ማምለጥ የለበትም ስለዚህ ጸልዬበታለሁ እግዚአብሔር ይረዳኛል ተሳክቶ እንደመጣ ሁለት ዓመት ትንሽ ነች አይዞ በሉኝ ግን ሁለት ዓመት ግን ብዙ ነው 720 ምናምን ቀን አቡ በጣም ብዙ ቀን ግን መፍራት የለም ወደፊት ነው ስለዚህ ለጥሩ ዓላማ ስለሆነ መሄድ አይቀርም ውድ ቤተሰቦቼ ፍሬዬ እንግዲህ አሁን ለሚቲንግ የለችም ዛሬ ጠዋት የወጣች ነች ስትመጣ እንግዲህ ይሄንን ሰርፕራይዝ ነግራታለሁ ዛሬ ካልተመቸ ደግሞ ነገር ብቻ ግን ይሄን ኢንትሮ ዛሬ ልቅረጸው ብዬ ስለፈለኩኝ የቀረጽኩላችሁ እንግዲህ እግዚአብሔር ይቅናኝ በየርኩበት ይርዳኝ ክፉ ነገር ሳያጋጥመኝ ሀገሬ ይመልሰኝ እነ ማሚቶን
ፍሬዬንም እንግዲህ በሰላም ይጠብቅልኝ፣ ስራውም የተሳካ እንዲሆንልኝ ተመኙልኝ። ወዳቸዋለሁ። እናንተ ፊት ይሄን ሰርፕራይዝ ይዤ የመጣሁበት ዋነኛው ዓላማ የፍሬዬን ሪያክሽን እንድታዩ ስለምፈልግ ነው። ፋሚሊ ስለሆናችሁ ስለምንወዳችሁ እንድታዩ ስለፈለግኩኝ ነው። እንወዳቸዋለን። አብራችሁን ቆዩ። A few moments later መተናል ውድ ቤተሰቦቻችን። ልዕልቷን ውዷ ባለቤቴን እንደዚህ ሽብርቅ ብላ ይዤላችሁ መጥቻለሁ። ውድ ቤተሰቦች እንዴት ነሽ? ዛሬ እጅማ የዛሬው እጅ ከምን በጣም የሚያስደስት ዜና ይዤ መጣሁ። ቤተሰቦቼ ፊት ልምነግርሽ የምፈልገው ከባድ ሰርፕራይዝ ይዤልሽ መጥቼ ነው ያለው። እሺ እኮ ንገረኛ። እንዴ ዝም ብሎ በቀላል እንዴ መጀመሪያ ሰላም ብለሽ ቀጥሎ እጅ መንሻ አልፈልግም። አይ ቸኮሌት ላሽ በቸኮሌትም አልመለስም። የኔ ቆንጆ መጀመሪያ ሰላም በይ። ሰላም አንተ ታስቀኝ። ቆይ አንድ ጌታ እንዳስቀ ቆይ አሁን አንዱ ዳይሬክተር አንዱ ለሶስት ዝም እስቲ ነው ስርዓት። እሺ እኔም ቸገረኝ። እሺ በዛሬ ይሰራ ማለት እንዲሁ እንዳገጠጠን ያለ ነው። እሺ ሰላም እንዴት ናችሁ? ውድ የምትስቀው ፍሬ ፋሚሊ ቤተሰቦች ድሮ ነበር ብትለኝ ማን ልቺ እንትና ላይ ቺዙ ላይ ያለችው ምንድን ነበረች? ምን ላይ ያለችው? ቺዙ ላይ ያለችው እንደዚህ ላም ነገሯ ለባሽኪሪ ቺዟ ላማ I like the expression. ማራም ስማ ጠፍቶብኝ ነው። ለባሽኪሪ አንቺን አንስቶሽ ለጠፉሽ ዛ እሺ ለማንኛውም ሰላም እንዴት ናችሁ? ውድ የፍሬ ዳጊ ፋሚሊ ቤተሰቦች ውድ ቤተሰቦቻችን ሰላም ናችሁ ወይ? በዓል እንዴት ነበር? ተመቸኝ። በዓል ወሬ ልታወሪ የመጣሽ የኔ ሰርፕራይዝ ሰሜን የመጣሽው እኮ አይግን እነሱ በዓልንማ በባለፈው ቪዲዮ ነገር አሳየናችሁ እኮ እንዴት ነበረ? እንዴት አለፈ? ቪዲዮ እንዴት ነበረ? አይደል እነሱ ጋር እንዴት አለፈ? ኮሜንት ላይ እንገሩሽ። አዎ እንገሩሽ። ከዚህ ባይጠይቃችሁ እኔ ማጠይቀኝ እናንተ የምታውኝ እኔ ማለት ጥላውን እኮ ነው ትዚራ እናንተ የምታውኝ እኔ ማለት እንዴት ናችሁ ብሏል። እና በዓል እንዴት ነበረ? ከገና ጀምሮ እስከ ጥምቀት ድረስ እንግዲህ በዓል ነው። በአብዛኛው ቤት ውስጥ በዓል ነው ያለው እና እንግዲህ ሞቅ ደመቅ እያደረጋችሁ የጥምቀትን በዓል እየተጠባበቃችሁ የኛ ቡና ራሱ አልተነሳም። እኔ አሁን ቡና እንዲሳሎን ሲቀራረብ አልወድም፣ ግን እስከ ጥምቀት ድረስ የገና አይነሳም ይያል። እኔ ሎሚዎች እየገዛው ነው ያለሁት። በነገራችን ፍሪጁ ሞልቷል በሎሚ ማለት ልትረቡት አንቺ ላይ ነው ማን እንደምወረውር ነው ያሳየሽ። ወረውራለሁ ሎሚ በወረውር ስፕራይት እንነሳ አንቺ ነሽ ያስጀመርሽ። ለማንኛውም ውድ ቤተሰቦቻችን ሰላም ነሽ? እሺ በጣም ቆንጆ ዜና ይዤላችሁ መጥቻለሁ። ደስ የሚል ዜና ሰርፕራይዝ ይዤላችሁ መጥቻለሁ። የምትወዱት ሰርፕራይዝ አውቃ ነው ግን አውቄ አይደለም ምን ያለኛል ቀድሞ እውነቴን ነው የምትወጪው እኔም የምጠብቀው የነበረው አንቺ የምትጠብቂ የነበረው ደስ የሚል ዜና ነው። ማሚቶ ብትኖር ደስ ይለኝ ነበር። ማሚቶ እንጠብቃታ ኖ አንጠብቃት። መጀመሪያ አንቺን ሰርፕራይዝ ማየት ፈልገው፣ ቀጥሎ የማሚ ሰርፕራይዝ የማሚቶ ደግሞ ሰርፕራይዝ ደግሞ ስትመጣ ደግሞ ጨምቀጥላል። የሰርፕራይዝ ቪዲዮ ብዬ ደግሞ እንለቀዋለን ነኝ። እሺ ቀጥል። እሺ ስለዚህ የምትመኝ የነበረውን ሰርፕራይዝ ዳንዳን ተብሎ ነው የሚነገረው። አታስቸኩኝ። ወደ ሲሪየስ መልስ ደስ የሚል ይሄናውቆ ነው በቃ ዜና አይ ከበሬሙት የምሬ ነው። ከበሬሙት አልክ? ስለዚህ ደስ የሚል ዜና ነው። እሺ የምትፈልጊው የነበረው እኔ የምፈልገው የነበረው ቁም ነገር እያወራሁ ነው። ቆይ ቀናቤ እምቢ እንደዚህ ሆኜ ማዳመጣችሁ እንዴ? እንዴ አይ ምሬ ነው። አይኔንሽ እያየሁ ለማውራት ፈልጌ እኮ ነው። እንደዚህ ማየት አልችልም። እሺ እንግዲህ ረጅም ጊዜ ሆኖኛል ይሄንን ስሞክረው የቆየሁት። እሺ ረጅም ጊዜ ሆኖኛል እዚህ ጉዳይ ላይ። አሁን ተሳክቶ ደስ ብሎኛል። እሱን ደስታ ስነግርሽ ቤተሰቦቻችን ፊት እንዲሆን ስለፈለኩ ነው ካሜራውን ፊት እናወራ ያልኩት።
እሱ ችግር የለብኝም ከነሱ የሚደበቅ ነገር እንግዲህ ስራ ዓለም ላይ ብዙ ነገር ትመኝልኛለሽ አዎ በጣም ጥሩ ደረጃ ላይ እንድደርስ ጥሩ ፖዚሽን ላይ እንድሰራ ጥሩ ላይ ያለው ለተደሞ በስራ ላይ ምርቃት ሲራስ በስራ ላይ ተደማጭ ሆነ ሞገስ ይኖር እንደምትይ ማለት ነው ምንድነው ቃላቶችህ ከማሪጣፈጥ ይሁኑ እንደምትይ ሁሉ ማለት ነው ሁሉ የምትመርቂኝ ምርቃት ነው አብረን እንግዲህ እግዚአብሔር ደርቶናል ጥሩ ስራ አግኝቻለሁ የምሬ ነው ጥሩ ፖዚሽን ስራ አግኝቻለሁ ሳሰሚ ገና በደስታ እና ፖዚሽን ኮልከኝ ከፍ ያለ ፖዚሽን ማለት ነው ካለበት ፖዚሽን ከፍ ያለ ፖዚሽን ነው ጥሩ ፖዚሽን ነው ኢንቫይሮንመንቱም ጥሩ ነው ለእድገት ይመቻል ክፍያውም ጥሩ ነው እሰይ መድኃኒዓለም እግዚአብሔር ይመስገን እንኳን ደስ አለልኝ እንኳን አብሮ ደስ ብሎኛል እንኳን ደስ አለሽ እሰይ ደስ አለሽ በጣም ማርያምን ደስ ብሎኛል አያችሁ ደስ እንደሚላት ጉዳዩ ባለቤቴ ነኝ ሰፖርት እንደምታረገኝ ነግራያቸዋለሁ እንዴ ከዚህ በላይ ምን አለ እኔ ጌታ ካንተ ያንተን ከፍታ ከመስማት በላይ ምን የሚያስደስት ነገር አለ ንገረኝ እስቲ የበለጠ ደግሞ ደስ የሚልሽ ደግሞ ይሄ የሥራ ፖዚሽን ኢትዮጵያ ውስጥ አይደለም ካናዳ ነው ያለ መስሪያ ቤት ነው ካምፓኒ ነው እንግዲህ የተቀበለኝ ነው እንዴት ነው ማለት ግን ነው ማለት የምሬ ነው የካናዳ ሀገር ካምፓኒ ነው እንግዲህ ስራውን ድል የሰጠኝ ብዙ ፕሮሰስ ነበረው ፋይናል ስቴጁን እንግዲህ ትናንትና ተልኮልኛል ኢሜል የኦፈር ሌተሩን ተልኮልኛል እኔም አክሴፕት አድርጌያለሁ ካናዳ የ2 ዓመት ኮንትራክት ነው የተሰጠኝ እንዴ እና ነው የ2 ዓመት ስራ ነው ቤተሰብን አያካትማል ምን ችግር አለው ሁሌ የምናወራው ነገር እኮ ነው ይሁን በቃ ለአንተ ደስ ካለህ እና በቃ እኔ አንተ ከፍ ብለህልኝ ብትታይልኝ በጣም ደስ ይለኛል ለአመት ደግሞ አንድ ዲሴምበር ላይ ብሬክ አለ አይስ በአመት አንዴ ትመጣለህ 20 ምናምን ቀን እስከ 1 ወር የሚጠጋ ይሄን ክሪስማሳቸውን ይያችን አታስታከው እንደዚህ ብሬክ አለው ግቢ አቤት ጉድ ግን ማማዬ ማሚቶን በኋላ እንቀርጽላችኋለን ቤተሰቦቻችን አሁን እኔም እኮ ይደብረኛል ግን በቃ ስሬ ጠንከር በይ ነው ማርያም ናንተ ይሳካል ጌታ አጨነቀሽም እኔ ጨንቀኛል ጭንቀት እኮ አለው ግን እንችላታለን አንጣታለን እንዴት አላውቅም እንዴት እዛው እንዴት እንደሆነ አላውቅም እናንተስ እንዴት እንደምትሆኑት እንዴ እኛ ምን እንሆናለን እንዴ እኛ ሞቀ ቤታችን ውስጥ ቁጭ ብለን ምን እንሆናለን አባ አንተ ነህ እንጂ እዛ በበረዶ ሀገር ምናምን ያው መቼም እኔም ያስደስተኝ አሁን ውጭ ሀገር ሲባል ከእንትኑ ባሻገር ከስራው ባሻገር ደግሞ የትምህርት ኦፖርቹኒቲ ሊኖር ይችላል ምናምን እና ሰፋ በቃ ብቻ እኔ እዚህ ጋር እንድታጥራ እንድትቀርብኝ አልፈልግም ለምን አውቀዋለሁኝ ያለህን አቅም ያለህን ምቅ አቅም እዚህ ውስጥ ያለውን ነገር አውቀዋለሁና ወጥተህ እንድታሳየው ፈልጋለሁ ስለዚህ በምንም መልኩ እኔ እንዲ ድልድይ ልሆንብህ አልፈልግም በቃ እችላለሁ አደርጋለሁ ልጄን ይዛለሁ ቫንኮቨር ያላችሁ ሰዎች እንግዲህ ጥሩ አቀባበል እንደምታደርጉልኝ ተስፋ ቫንኮቨር አደርጋለሁ እንደሰማሽኝ አዳ ቫንኮቨር እና እውነት ወይ ጌታ እንዴ ስለዚህ አልፈራማ እንደዛ ከሆነ በቃ ከእናት ቤት ወደ እናት ቤት ሄሎ አዳዳ እንትን ፈልጌ ነበር ራይድ ከችታ ያለሽ ወይኔ አዳዳዬ በቃ ልጄ መጥቶልኝ ነው የምትለው የ2 ዓመት ኮንትራት መሆኑ ብቻ ጨንቆኛል አክሴፕት ላድርገው ብዬ ነበር ተጨናነቂ መጨረሻ ላይ አክሴፕት አደረኩት እንደምትደሰች እርግጠኛ ነኝ አሁን እንደተደሰች ስላየሁኝ እኔ በጣም ደስተኛ ነኝ በጣም ሃምሳ ሃፒ ሌላው የጨነቀኝ እናንተ እዚህ እንዴት ትሆናላችሁ እዚህ ምን እንሆናለን እኛ እኮ ሀገራችን ላይ ነን የነበረውን ነገር ማስቀጠል እኮ ነው አንተ ነህ እንጂ ሰው ሀገር ሄደህ በባዶ በአዲስ ነገር በቃ ምንም ከዜሮ የምትጀምረው አንተ ነህ እኛ ምን የነበረውን ነገር ማስቀጠል እኮ ነው በቃ እናንተ እነማሚ ቤት ሄዳላችሁ እነማሚ ቤት መኖር ትጀምራላችሁ ያስባሉ መኖር ማለት እነማሚ ቤት ነው እነማሚ ጋር ነግራችኋለሁ ይሄን ዜና ምንም ችግር የለም
አሁን ነግራቸዋለሁ እና እነሱ ቪዲዮ አልቀረጽኩም እንጂ አሁን ነግራቸዋለሁ ትናንትና በስልክ እንደሰማሁኝ እና ባቢ እንዴት አስቻለው ሳይደውልኝ ጋር ቪዲዮ ስለምቀርጽ እንዳትነግር ብዬዋለሁ ምንድነው ሐሳቤ ብቻቸውን ሴት ነች ሴት ልጅ ይዛለች ብቻቸው መሆን የለባቸውም እኔ አንድ ፊት ለፊት ያለውን ትልቁን ቤት አስለቅቅላቸዋለሁ እኛ ጋር ይመጣሉ ብለን እንሰማቸው እነሱ ጋር ተጨራችሁ እናንተ ማለት እና ባቢ ጋር ነው ምን ችግር አለው ማለት ነው አሁን ለመኖር ማለት ምን ችግር አለው ባቢ ጋር ነው ባቢ ነው ጋር ነው የምትሄጂው እኮ ምን ያስጨንቃል አልገባኝም አለ በታላኛ ቤቱንስ ታከራዩታላችሁ ከኪራዩ የመጣው ገቢ ደግሞ ለአንዳንድ ነገሮች ባለ የፋይናንሻል ምንም ፍራቻ አይኖርኝም እዛ ሴት ነው የፋይናንሻል ፍራቻ እንዴት ኖሯል ሲጀመር ልሰራ ነው እንደምትሄደው እኔ ሰራለሁኝ እግዚአብሔር ይመስገን ምን አተነው ፋይናንሻል አሁን ፋይናንሻል ማለት ምን ማለት ነው ለምን ሄዳለሁ እኔ ከበቃ አልሄድም አንደኛ ይኸውልህ አልሄድም ሁለት ትልልቅ ፖይንቶች አሉ ለምን መሰለህ ማርጌ አንደኛ የማማዬ ትምህርት ቤት በጣም ነው የሚርቃት ከዛ እዚህ ድረስ ምን ችግር አለ መኪና ትነጃለሽ ወይም ራይት ትመድቢያለሽ ምን ያስጨንቅሻል ታዲያ እና ጠዋት እየተነሳች ከዛ እዚህ ድረስ ትመጣለች ሁለተኛ ነገር እኔ መኖር የምፈልገው እዚቹ ቤቴ ነው ብቻሽን አዎ በእናትሽ ስንት ትዳር እንደዚህ ብቻቸውን እየኖሩ ነው ችግር ውስጥ የገቡት ማለት ምን ጭንቀት ይኖርሻል ደስታ ይኖርሻል የከፋሽ ቀን ሊኖር ይችላል ሰው ሊያስፈልግሽ ይችላል ሊያምሽ ይችላል ምን ይታወቃል እነሱ ጋር ተኖራለሽ ምን ችግር አለ ምንም እናትና አባቶቼ ናቸው አይ ነው ሰፖርት እንዲያደርጉ ይፈልገ ነው ችግር የለውም እኔ ግን አሁን ሰፖርት የምፈልግበት ሰዓት አለ ሰፖርት ስፈልግ የሚሆነው ይቀጥላል እኔውና የተወሰነ ጊዜ አይተን ደግሞ አያስፈልገኝም ባይለኝ እኔ ምን ችግር አለው በቃ እንዴ አንደኛ ማማዬ ትምህርት ተዋርኩ ነው ሁለተኛ እኔ ከቤቴ ታውቃለህ የትም መሄድ እንደማልፈልግ ሁለተኛ በቃ እንዴ ምንድነው ይሄ አሁን እዚህ አናወራም አሁን እሱ እዛው አልሄድም ዛሬ ማርጌ ያወርቻቸው እነሱ እሺ ብለዋል እኮ ምንም ጣጣ የለውም ተስማምተዋል አንደኛው ቤት ትልቁን በፍሌክስ ያለውን እኮ ይለቀቅላል በታመት ቀላል ነው ብለዋል አትጣሊሉ አይችሉም ማን አይችሉም አትጣሊሉ አይችሉም እሱማ ተስማምተዋል አልከኝ ነው እኮ አይ ባይስማሙ ይነግሩኝ ነበር ላንቺ ላልነግር እችላለሁ አሁን በደንብ በደስታ ነው የተቀበሉኝ እንዴ ለምን ድሮስ ከደስታው ጭ ምን ይላሉ ተምጣነ ነው ባዲ ማይከለክል ማን ማስከለክል የሚከለክሉኝ አንድ አይደለም እኮ እኔ ግን እኔ እንደ ሰው እንደ ሴት ከዚህ ከቤቴ አልወጣም ምን ችግር አለው ማለት በቃ መኖር የምፈልገው ልጄ እዚሁ ነው አንተ እስክትመጣ ድረስ 2 አመት እኮ ነው 2 አመት ቀልድ መሰለኝ በአመት አንዴ ትመጣለህ እኮ በመጣ 20 ቀን ምናምን ነው እንዴ 340 ቀን እኮ ብቻችሁን የምትሆኑት ምንም አያስጨንቅ አትጨነቅ በቃ እሱን እርሳው እንደገና ከነሱ ጋር ተስማምተን ነገር ሀሳብሽ ትቀይራለሽ እንዴ ነው አንተ ከኔ ጋር ነው እኮ መጀመሪያ መማከር ያለብህ እነሱ ጋር ከማውራት በፊት እንደዚህ አይነት መኖር እኔ ነው ማማከር ያለብህ አይደል እንደማርጌ እዛው ነው የሚጠቅመው ምንድነው እነሱም ይቆጣጠሩልኛል አንቺን በቃ ይቆጣጠሩልኛል ለኔም አንድ ሪሊፍ ነው ምን ነው ምንድነው ይቆጣጠሩልኛል አንቺን መቼም የምላስ ግድፈት መሆን አለበት የምላስ ግድፈት ማለት ምንድነው እዛው ተኛለሽ ሴፍ ኤሪያ ነው ምንም ችግር አይፈጠርም ቁጥጥር ማለት እንዴት ነው ቁጥጥር ማለት እንዴት ነው ማለት እንዴ እኔ እዛው ታዲያ ምን ይፈጠር ምን አውቃለሁ ለክፉም ለደጉ ማለት እኔ እንደምቆጣጠር ተነሱ ወንድ የለኝም ወንድ ቢኖረኝ እዚህ አብሮሽ እንዲኖር ማለት እችላለሁ ጭራሽ እሺ ሌላስ እህቴም የለችም እዚህ ሀገር እሺ ያለኝ አማራጭ እናትና አባቴ እነሱ እዚህ እንዲመጡ ማድረግ አልችልም እህት እዚህ ብትኖር እኔ እንደተቆጣጠርልህ ነበር በለበሰ ባካት ቀልዳውን ቀጥልህ ይሄ ሁሉ ይሄ የተንዛዛው ወሬ ይቆረጣል ይሄ ይቆረጣል ቢቆረጥ አይቆረጥ ግብሽት ነው ምንም ችግር የለብኝም ከልብ ነው ግን እንዴ ከልቤ ነው እንዴ እንዴት ከልቤ በቃ ምን የሚጨንቀኝ ነገር አለ እዛ እኔ ርቀት ነገር አይመቸኝም ፊልድ ሰውታም ይጨንቀኛል አስሬም ደውለው ታዲያ ምንድን ነው በቃ ስለሚያስጨንቀኝ ነው እኮ ማለት አሁን ቢያመሽ ነው ምናምን ነው የምትለኝ ፊልድ ስትወጣ አሁን የኛው ረዘም ያለ ነው 2 አመት ነው 2 አመት ስኖት ሾርት ታይም ረጅም ጊዜ ነው የዛሬ 2 አመት ምን ነበርንኛ ለውጥ ብዙ ነገር አስተሳሰብ ትለወጫለሽ የሚያምርሽ ነገር ሊኖር ይችላል እኮ ለሚያመኝ ለምናምን ፈርተህ ነው ማለት የሚያምርሽ ነገር ሊኖር ይችላል የከፋ ነገር ሊኖር ይችላል whatever ሰው መኖሩ ጥሩ ነው በዛ ላይ ደግሞ ቁጥጥር ይመቸኛል ለኔ ይኸውልህ ቁጥጥር የምትለው ቃል ነች እኮ ደስ የማትለው ምንድነው ቁጥጥር ምን ደስ የማይለው ምን ቁጥጥር ማለት እንደ ሰው ይቆጣጠረኛል በዚህ እድሜ ነኝ የሚከስተው ነገር ምን አውቃለኛ ቆይ አይደለም በዚህ እድሜ ነው እንዴ ሰው ተቆጣጣሪ ህፃን ልጅ አደረከኝ እንዴ ርቀት ነገር አይመቸኝም በቃ ብዙ ጊዜ ምንድነው ቆይ ግልጽ አድርገህ ተናገር ምንድነው የሚያስፈራ
እኔ ምን እንደምትሆኝ ዘሳሌ ምን ትሆኝ ምን አትሆኝ ምን አውቃለሁ እኔ የት ሄጄ የት አትሄጂ በምን አውቃለሁ የት ሄጄ ታዲያ ቤት አደርሽ አላደርሽ የት አውቃለሁ እኔ አንተ ዝም ብለህ እዛ ቢያንስ እዚህ ኮንኩ ነው ያለው እኮ የእምነት ጉዳይ ነው አንተ ስላለ ነው እኔ እንደዚህ እንትን የምለው ምን እሱ ከማደር ጋር ነው የተገናኘው እምነት ነው ችግር እሱ ማንድ ነው እምነት እንዴ ውጭ ሀገር ያለ ሰው ስንት ሰው ነው የሚሰቃየው እኮ እንዴ እዛው ነው እነሱ አንደኛው ሳይድ ይሰራል አንደኛው ሳይድ እዚህ እንደዚህ ሆነ ዜና ታውቂ አሳሚም ስንት ሚዲያ ላይ ያሰምሽ ታውቂ እና ታዲያ የተሰማው ሁሉ እኛ ላይ ይከሰታል እንዴ ሰይጣን የሚሰራው ሰው አይታወቅም እንዴ መስማበል እሱ ለሱ መጸለይ ነው እንጂ ታዲያ ምንድነው የእምነት ችግር ነው ያለበት አና የእምነት ችግር ስላለበት የመጀመሪያ ኤክስፒሪየንስ እናትና አባቴን አምናቸዋለሁ ማሚ እንደውም በደንብ ትቋጠርልኛለች ሴት ስለሆነች ይገባታል ከበደ ብዙም ላይ ቆጣጠር ይችላል ግን ቢያንስ እሱ ሊፈራ አባወራ ነው ግቢ ነው ይፈራል በሚል ነው እናቴ ግን በደንብ ትቋጠራለች በደንብ ሴት እይታ ታይልኛለች እኔ ግን በቃ እንደዛ ነው ያሰብኩት በዛ ላይ ይሄ ቤት ይከራያል ኢንካምሽ ለራስሽ ነው የሚሆነው አልፈልግም ምን የኢንካም ችግር እኮ የለብኝም አሁን እኮ የገንዘብ ይሻላል እንዴ በቃ አይ እንዳውቃ እዛ ሄደሽ እንድትቀመጪ ኮንቪንስ ለማድረግ ነው እያወራሁሽ ያለሁት አልሄድም ያትጁብኝ ነው አልሄድም በቃ መብት እኮ እና ከማን ሊሆን ነው እዚህ ቤት አብቻሽ ልትኖር አይደል ብቻዬን ልጄን ይዤ እና እኔ እዛ 80 ነገር ጭንቅላትን እየበጠበጠው ልቀመጥ የራስህ ጉዳይ ነው ይሄ እኮ ያንተ ችግር ነው ይሄ አንተ ፈልገህ ጭንቅላት ውስጥ ያስገባው መጥፎ አስተሳሰብ ነው ይሄ ያንተ በጣም መጥፎ አስተሳሰብ አይችብም ማለቀው ይሄ ነው ማለት ነው አሁን ከፋ ነገር ቢመጣ እኔስ ሌላ ሀገር ሄጄ የመኖር ነው የራሷን እኮ በዘለም ይሆን በምን እኮ የማየው ቋጠርበት መንገድ አለ መቼም እንደባል አታውቂም ይሄን አንቺ አትቋጠረኝም እኔ ምን መብራን የሚቆጣጠረው ሃይምሮህ ነው እንዴ ህሊና ነው የሚሰራው ለምን ትመጪኛለሽ በስነ ስርዓት እኔ ተቆጣጠር ያደንሃል እንዴ እኔ የምቃላምንሽም የሚቋጠር ደግ ያረጋ አታምናኝም ማለት ደግ ያረጋ እኔ ሲሄድ ውጭ ሀገር ሁለት አማራጭ አለ እዛ ሆኜ የሚፈጠረው ምን አውቃለሁ እኔ ዳግማይ ሁለት አማራጭ አለ ትዳሬ ማጣት አልፈልግም እኔ ሁለት አማራጭ አለ አንድ አምነህ መሄድ ሁለት እዚሁ መኖርና ቁጭ ብለው አይን ላይ እንዲህ እየተያየና ሀለካ ተፈቀደ እንዲያመልጠኝ አልፈልግም በቃ አንቺም ደግሞ እንድታመልጠኝ አልፈልግም እንድትሳሳችም አልፈልግም ምረጥ አንተ እኔ ያንተ ስለጠበቀኝ አለ ለምሳሳተው ማልተሳሳተው እግዚአብሔር ይመስገን አንቺ ምን አትወጂኝም እንዴ አንቺ ምን ማለት ነው እንደሚያስጨንቀኝ ነገር ሳክሪፋይስ አድርገሽ በቃ እሱ ፈልጓል ለሱ ስለገዛልሽ አትይም እንዴ ይቅርታ ገሊ በዚህ ጉዳይ ስለዚህ እጄ ለሚፈጠረው ስህተት ራሴን ነው የምወቅሰው አንቺን ነው የምወቅሰው የፈለከው ነው ቀስ በቃ አልሄድም እና የትም አልሄድም ልጅ አለኝ እኮ እንዴ ትዳሬ ማጣት አልፈልግም ከቤት አልሄድም እዛ ሄጄ ለሚፈጠረው ስህተት ራሴን ነው የምወቅሰው ራሴ መቋጠር ነበር ይሰማኛል ራሴ ላይ ተቆጣጣሪ በኢየሱስ ስም አንተ ግን እስካሁን ለስኩ ቀልድ መስሎኝ ነው የምገለፍጠው ነገርኩሽ እኮ ቅድም ቁም ነገር ያወራለው ባይዘው እንደዚህ አይነት ቪዲዮ ፖስት አይደረግም ታውቃለህ እኔ አይደረግ ስለ ቪዲዮ በቃ እኔ አሁን በስነ ስርዓቱ ቁም ነገር ያወራሁት ነው እና ከበደ ጋር ተስማምቼ የጨረስኩትን ነገር እንደገና ወደ ኋላ መመለስ ይችላል የመጀመሪያው ስህተት ከኔ ጋር ሳትማከር ሄደህ ከነባቢ ጋር ስታወራ ነው በቃ ለማንኛውም አሁን ስራዱን ማጣት አልፈልግም አጥሴም ታይና የሚቋጠርልኝ ሰው ፈልጋለሁ ወይ የኔ ጌታ በመጣሁበት ሰዓት ላይ ትዳሬን አጣሁ ልጄ ብቻ ነው የቀረችው ማለትም አልፈልግም እዛው ሆኜ ሚስትና ልጅ አለኝ እያልኩ ብር እየላኩኝ ስመለስ ሁሉ ነገር ጠፍቶ ማግኘትም አልፈልግም በኢየሱስ ምን ማለት ነው አንተ ይቅር ይበል እንዳለው እንደምንሰማው አትላክልን እኛ ገንዘብ ማንፈልግ በቃ ግዴታዬ ነው መቼም ምንም ግዴታ የለብህም ሂድና ሰርተህ ገንዘብን ስትመጣ ይዘው ትመጣለህ በቃ እሱ ከሆነ በቃ አንተ በእውነት እንደዚህ ያለ በቃ ስራ እድል አቁም አትሄድ ነው እያልሽ ያለሽ የራስ ጉዳይ እያልሽ ነው ከፈለክ ሂድ ካልፈለክ ግን መኖር ትችላለህ ግን አሁንም ቢሆን ይሄ ነገር በደንብ ያነጋግረናል በደንብ ማውራት አለብን እንዴት እንደዚህ ምን እናወራለን በቃ ቁጥጥር ሰው ፈልጋለሁ አልፈልግም ማለት ፈተው ነው በቃ እንደዚህ አይነቱ አስተሳሰብ ራሱ እንዴት እንደመጣ ታስረዳኝ ፈልጋለሁ እንድታስረዳኝ እንዴት ሰው ነሽ ተሳሳችን እኔ ፍጹም ነኝ አላልኩኝ ግን በዚህ ልክ ደግሞ አንተ ታስረዳኝ እና ካሜራ ገጥሜ እንዴት ነው የምትፈልጊው 24 ሰዓት መቋጠር ያው አለልህ አይደል ካሜራ እኮ አለልህ አለቀ ከዛው ነው እኮ ማየት ትችላለህ በቃ እሱ ከሆነ የሚያስደስትህ በጣም በቃ ይሄ የመጨረሻ እኔ ቃሉን አልለው በቃ ለኔ ግን ይሄ በቃ የመጨረሻ የምን ልክ እንደምለው አላውቅም የምን ልክ ነው ቤተሰቤን ፕሮቴክት እያደረኩ ነው በፍጹም እንደዚህ ነው ፕሮቴክት የምታደርገኝ አራባክ ሰዓታሉ ሴቶች ወንዶችም ሰዓታሉ ይቅር ይበለ ታዲያ በኋላም ሴጣን ሳስቶኝ እንደዚህ ለራስ ፍራ በቃ ሴጣን ሳስቶኝ ነው መባባል አልፈልግም ለራስ ፍራ እንደዚህ የምትቆል ለራስ ራሴን አምናለሁ በቃ እንዴት እና ማን ነው ራሱን ማያምን ስለ ራሴ ነው መናገር የምችለው ነው ማን ነው ራሱን ማያምን ምን ማለት ነው ቢያንተ ማን እንደዚህ አይደለም
በቃ ይሄን ስራ አይደል አላውቅም። በቃ አትቀበለው ላሽበል እያልሽ ነው። አይመለከተኝም። ስለሱ እሱ ማለት ነው እንደሚስት አይደለም ሰፖርት እያደረግሽኝ ያለሽው እና እንደባል ሆንኩኝ። በቃ ኮንደስ ያለ የሚያሳዝን ነገር ነው። እንደዚህ ትሆኛለሽ አልገመትኩም ነበር። በስርዓቱ በቃ እንደማንም ሚስት ባል የሚለውን ሰምተሽ እሺ ነገር ለሰው ነው። አልሄድም፣ የትም አልሄድም። አይገርምም? የትም አልሄድም ከቤቴ በቃ የትም አልሄድም። እኔም አልሄድም። አትሄዳ በቃ ድሮ ማንም ማለት ሰው ቆኛ ነው የሚጎዳው። በቃ ማንም ሴት ሚስት ለትዳሯ ሳክሪፋይስ ታደርጊ እንዴ? ምርጫ ነው እሱ ያንተ ምርጫ ነው። በቃ ለማንሽ እናትሽ ልውል አንተ ደግሞ በጨዋ ደንብ ማለት ነው ጨዋ ሆነ አንተ አትናገር ሰው እንደዚህ ብለህ። አረ ግግምና እንጂ ያስረዳሽ አልሰማም ብሎ ይችላል። አልሰማም በቃ አንተ የማይጠበቅ ነው። አንተ ራሱ አንተ እንዴት ነው እኔን የማታምነው? አላምንሽም ይለኛል እንዴ ደፋል። ከእግዚአብሔር በስተቀር ማንም ምን ያላምን በቃ የራሱ ጉዳይ አትመን። በቃ አትመነኝ። ደፋል የትም አልሄድም። በቃ ስራውንም አልቀበልም። የትም አልሄድም። ባይዘወይ ሰምተሽኛል? ታለንቱን እንዳታናግረኝ። እኔ በቃ አልፈልግም። አታናግረኝ። ጌታ እንዳታናግረኝ። በቃ ባልዬ ፍራንክ ነው። ምን ነው ፍራንክ? ጌታን በል ሳይመጣልን ነው መጣልኝ የምትለው ወይ? ስራ ድሮ መጥቷል እና ቤት ሂጂና ምናምን ያልኩት ግን ሰርፕራይዙን ዝም ብዬ እንዴት እናገራለሁ? በፕራንክ ትንሽ ቀመም አድርገው ቤተሰቦችንም በዛው ልክ ፕራንክ ላድርጋቸው ብዬ ነው። ስራ መጥቷል። እውነቴን ነው። ግን አልሄድም። ካናዳ አልሄድም። ከዚሁ ኦንላይን የምሰራው ስራ ካናዳ ቫንኮቨር አደዳን ኦንላይን እናገኛለን። እኔ እዚሁ ነው የምሰራው። እዚሁ የሚገኝ ኦንላይን ስራ ነው። እዚህ ነው የምሰራው። የትም አልሄድም። እሱ ትልቁ ዜና ነው። ኮንግራቹሌሽን ስለሱ። እኔ አልሄድም። እዛ ጥያችሁ 2 ዓመት ምናምን አልሄድም። ፕራንኩ ግን እነ ባቤት ሂጂ የሚቆጣጠርሽ ሰው ፈልጋለሁ። አላምንሽም ገገማንሽ ያልኩት በሙሉ ግን የዋናው ሰርፕራይዝ መንገሪያ ፕራንክ ነው። አታርክሽ አንዴ ውድ ቤተሰቦቻችን እናንተ ፕራንክ ተደረጋችሁ አልተደረጋችሁም? አግኝቻችኋለሁ። እናንተንም አግኝቻችኋለሁ፣ ፍሬንም አግኝቻችኋለሁ። ሰርፕራይዙ ግን እንዳለ ነው፣ አልቆመም፣ ጸንቷል። ስራው እንዳለ ነው፣ ግን አለመሄዴ ነው። እዚህ ኦንላይን መስራቴ ነው። ማሪ እንዴ በቃ ፕራንክ ነው እሱ። በፕራንክ መናደድ የለም ተባብለናል። አትጋንጤ ልብሱን በፕራንክ መናደድ የለም ተባብለናል። ጨብጭኝ ስሞትልሽ ማለት አናግሪኛ እንዴ አንተ የተናገርከው ቃል ከባድ ፕራንክ ነው። የፕራንክ ማዳመቂያ ቃል ነው ታውቂያለሽ። በፕራንክ ማዳመቂያ ቃል እንዳንቀያየም ተባብለናል። ሁሉንም ያልኩት የፕራንኩ ቃል አፉ በይኝ የፕራንክ ቃል ነው። ሚስቴ እንኳን አያውቁም እንደ እንትንም እንደመጣለ እንደጨረስክም አያውቁም። ገና አንቺ ነገሮች ጀመረ አይደለም አልኩሽ። ስራ ምዛ እንዳገኘ ማንም አያውቅም። ከሚስቴ በፊት መጀመሪያ ለማን ነግራለሁ? ማን አለኝ ከጎኔ አንተ ነው ባድኮ ያለው ቪዲዮ ያላ ፕራንኩን እንደ ፕራንክ ነው ያልፋል። ያኛውን ደግሞ ስራ ነው። ኮንግራ ይለኛል። አለቀ። አንቺ አሁን ቆይ የትኛውን ላጣጥም? ቆይ ደስታውን ነው አሁን አጣጥም። ንዴቱን ነው የትኛውን ነው ማጣጥመው? ነገሩ አንቺም እነሱም ተደርገዋል። ሰርፕራይዙ ግን ማለት እነሱም ተደረጉ። መቼ አቃሉ እነሱ ሰርፕራይዝ ታረጋ የመጣው አንቺም ታቂ ሰርፕራይዝ እንደማድረግ ነው። ሰርፕራይዙ አለ አሁን አልቀረም። ደስ ብሎኛል ማርዬ። እስቲ ያሳየኝ ይታላ። ይሄው የብሬ ነው እውነት። አሁን ለምን ከዚህ በኋላ እኔ እብድ አይደለሁም ካንተ ጋር። እሺ እመኚኝ ግን አላምንም። በቃ አላምንም እኮ አንተ ወይ ፕራንክ ነው እሱ። አታምኚኝም? ታምኛለሽ? ያው ሳብጀክት ምን ይላል? Congratulations offer to implement as a product manager. Dear Dagmar Kappale, congratulations. አመንሽ? We are happy to offer you this letter of employment for the position of IT project manager with ስሙን ልቀጥ። አይ ስሙን ማትናገሪ በሚዲያ ላይ። ለማንኛውም ውድ ቤተሰቦቻችን አሁን ተደሰች። እንኳን ደስ ያለኝ አባት። ከዚህ በላይ አብብልኝ ንገስልኝ። አሜን ንገስልኝ የኔ አባት። አሜን። ግርማ ሞገስ ይሁን እግዚአብሔር። አሜን። በሄድክበት ተሰማልኝ፣ ተደመጥልኝ። ከማር ጣፈጠ ይሁን አንደበት። አሜን። አላልኳቸውም? ትደሰታለች። አሁንም አለሜ ደግሞ ስታቅድመው ይበልጥ ደስታ ይላል። በጣም ማርያምን እኔማ እኮ ሰዱኝ ብዬ ኢሜል ልጻፍ መሰለኝ ለሰዎች
አይወስዱም። ለማንኛውም ቪዲዮውን አናረዝምባችሁ ውድ ቤተሰቦቼ፣ እንወዳችኋለን። ላይክ ማድረጋችሁ እንዳትረሱ። ባይ ባይ። ቻው